እንደሚታወቀው ክረምት ገብቷል። በተለይ ከቅርብ ቀናት ወዲህ ዝናቡ እየተባባሰ ቅዝቃዜውም እየበረታ መጥቷል። ታዲያ በእነዚህ ወቅት ላይ የሚጠበቅ አንዱ የህመም አይነት ቶንሲል ነው። ዛሬ በሐኪም ቤት ፕሮግራማችን ላይ ስለ ቶንሲል በጣም ጠቃሚ የሆነ መረጃ ልንሰጣችሁ ስቱዲዮ ተገኝተናል። ዶክተር ናርዶስም ከኔ ጋር ናት ያለችው። እስከ ፕሮግራሙ ፍጻሜ አብራችሁ እንድትሆኑ ምጋብዛችሁ እኔ ሰሎሜ ነኝ። የፒቱፒ ከአርሲቪ ጋር በመተባበር የሚያቀርብላችሁ ሳምንታዊው የሐኪም ቤት ፕሮግራማችን ነው። መልካም ቆይታ ይሁንላችሁ። ዶክተር ናርዶስ ለዚህ ቃለ መጠይቅ ፈቃደኛ ሆነሽ ስለተገኘሽ እጅግ አድርጌ አመሰግናለሁ። እሺ ሶሎሜ፣ አንቺም እንግዳሽ አድርገሽ ስለጋበዝሽኝ አመሰግናለሁ። ዶክተር ናርዶስ እባላለሁ፣ ጠቅላላ ሐኪም ነኝ። እሺ፣ ዛሬ መግቢያ ላይ ለመግለጽ እንደሞከርኩት ስለ ቶንሲል ነው የምናወራውና በተለይ አሁን ሰው ቶንሲል ሲያመው ጎሮዬን ከረከረኝ የሚለውን ምልክት በጣም የተስተዋለ ነውና ምንድነው የሚያያይዛቸው ነገር? እሺ፣ ቶንሲል የምንለው እንግዲህ ብዙዎች ቶንሲልን እንደ በሽታ አድርገው ያስቡታል። ግን ቶንሲል ሰውነታችን በሽታን ለመከላከል ከተገነባበት አንዱ ስትራክቸር ወይም አንዱ ክፍል የቶንሲል ቲሹዎች አንደኞቹ ናቸው። በመተንፈሻ አካል ላይ በአፍንጫም ሆነ በአፍ በኩል የሚገቡ ማንኛውም ባዕድ ነገሮች ለሰውነታችን ዘብ የቆሙ ቲሹዎች ናቸው። በአፍንጫም በኩል ወይም በአፍም በኩል የሚገቡ ባክቴሪያዎች ወይም ቫይረሶች ሲኖሩ በእነዚህ ቶንሲል በሚባሉ ቲሹዎች ትራፕ ተደርገው ወይም ተይዘው የሰውነታችን የበሽታ መከላከል ስርዓት ደግሞ እነዛን ባዕድ ነገሮች እዛው ቶንሲል ቲሹ ውስጥ ፋይት አድርጎ ወይም ደግሞ እዛው ኢንፌክሽኑ እንዳይስፋፋ የሚይዝበት አንድ አካል ነው። የጉሮሮ መከርከር የሚለው ቶንሲላችን እነዚህን ባዕድ ነገሮች በሚይዝበት ጊዜና እነዚህን ኢንፌክሽኖች ፋይት በሚያደርግበት ጊዜ ከሚሰሙን ምልክቶች ውስጥ አንዱ ነው ማለት ነው። የቶንሲል የክረምት በሽታ ነው ወይስ ከዝናብ ጋር የሚያያይዘው ነገር አለ? ቶንሲል በራሱ ከክረምት ወይም ከዌዘሩ ጋር የተገናኘ አይደለም። ነገር ግን በክረምት ወቅት የሚኖሩን ልምዶች ማለትም ክረምት ላይ ዝናብ ይሆናል፣ ብርድ ይሆናል። ስለዛ ሰዎች ያንን ብርድ ለመከላከል ከዝናቡ ለማምለጥ አንድ ቦታ ላይ እጅብ የማለት መስኮቶች፣ በሮች የመዘጋጋት ልምድ አለ። በዛ ጊዜ ከአንድ ኢንፌክትድ የሆነ ሰው ካለ እዛ አካባቢ ላሉት ሰዎች በሙሉ የማስተላለፍ እድሉ በትንፋሽ እና በድሮፕሌትስ በምንለው ወደ ሌሎች ሰዎች በጣም ይተላለፋል። ከዚህም በተጨማሪ ደግሞ ቶንሲልን የሚያመጡ ቫይረሶች በብዛት ጊዜ አዲኖ ቫይረስ፣ ራይኖ ቫይረስ የሚባሉት አካባቢው ቀዝቃዛ ሲሆን ረጅም ሰዓት የመቆየት እድላቸው ከፍተኛ ይሆናል ማለት ነው። ስለዛ እነዚህ የቶንሲል በሽታ በክረምት ወቅት ከሌላው ሲዝኖች አንጻር በይበልጥ ይታያል ማለት ነው። ከጎሮሮ መከርከር ውጪ ሌላ ምን ምልክቶች ተያይዞ ይመጣል አንድ ሰው በቶንሲል በሚታመም ጊዜ? ቶንሲልን እንግዲህ ብዙውን ጊዜ ወይ በባክቴሪያ አማካኝነት ይመጣል ወይንም ደግሞ በቫይረስ አማካኝነት ይመጣል። የሚታዩት ምልክቶች የትኛው ፓቶጅን ነው የያዘን በሚለው ይወሰናል። በቫይረስ የመጣ የቶንሲል ኢንፌክሽን ከሆነ ብዙውን ጊዜ ሲጀምር ወይም ኦንሴቱ ቀስ ያለ ነው፣ ህመሙ ቀስ እያለ ነው እየተሰማን የሚሄደው። የጉሮሮ መቅላት፣ የድምፅ መቀየር፣ ሳል፣ የአፍንጫ መዝረብረብ፣ የአይን እንባ መያዝ፣ መቅላት እና ከዚህ በተጨማሪ ደግሞ ትኩሳት ይኖራል። ይሄ በቫይረስ የመጣ የቶንሲል በሽታ ሲሆን ማለት ነው። በባክቴሪያ የመጣ የቶንሲል በሽታ ሲሆን ግን ኦንሴቱ ወይንም ደግሞ አጀማመሩን በጣም ኃይለኛና ሰደን ይሆናል። ሰዎች የሚኖራቸው ትኩሳት በጣም ከፍተኛ ይሆናል። ጉሮሯቸው በጣም ያብጣል፣ ለመዋጥ ለብዙ ነገሮች ያስቸግራቸዋል። እንደገናም ደግሞ ኤክሱዴትስ የምንለው ወይም ደግሞ ጉሮሮ ላይ ነጭ ነጠብጣቦችን ልናይ እንችላለን። ትኩሳታቸውን በጣም ከፍተኛ ነው የሚሆነው እና በጣም ይሄ ቶክሲክ የሚባል ፊቸር ይኖራቸዋል ማለት ነው። ስለዛ ሰዎች የሚያሳዩት ምልክት እንደያዛቸው ወይም ቶንሲሉን እንዳመጣው ፓቶጅን በቫይራል የሚሆን ባክቴሪያልም በዛ ይወሰናል ማለት ነው። በጣም ጥሩ ተመልካቾች፣ እንግዲህ ዛሬ የሐኪም ቤት ፕሮግራማችን እንደምታዩት ቤት ውስጥ በሚገኙት ግብአቶች አሸብርቆ ወደ እናንተ መጥቷል። ይሄም የተገኘበት እያንዳንዱ ግብአቶች እዚህ የተቀመጡበት የራሳቸው ምክንያት አላቸው። እነዚህ የሚያደርግንባቸው ቤት ውስጥ አንድ ሰው ወይ ደግሞ አንድ ህፃን ቶንሲል በሚያዝበት ጊዜ ቤት ውስጥ በሚገኝ ግብአት እንዴት አድርጎ ቶንሲሉን ማከም እንደሚችል ወይ ደግሞ እንዴት የሚሰማውን ስሜት መቀነስ እንደሚችል የሚረዱን ግብአቶች ናቸው። ይሄን ደግሞ ከዶክተር ናርዶስ ጋር እንዴት ማዘጋጀት እንዳለብን ቀጣይ የምናይ ይሆናል። ዶክተር ናርዶስ አሁን እዚህ ዝንጅብል ይታያል፣ ሎሚ፣ ቀረፋ፣ ነጭ ሽንኩርት ብዙ ሰው ማይወደው
ግን ለቶንሲል በጣም ፍቱን መድኃኒት ነው ይባላል እና እስቲ ምን አይነት ትኩስ መጠጦችን ብናዘጋጅ ነው ለቶንሲል ህመማችን የሚረዳ? እዚህ ጋር እንደምታዩት በቤት ውስጥ በቀላሉ የምናገኛቸውን ግብአቶች በመጠቀም የቶንሲል ህመምን በተወሰነ መልኩ በቤታችን ማስታገስ የምንችልባቸውን ግብአቶች ማዘጋጀት እንችላለን። ከነዚህ መካከል በቀላሉ መስራት የምንችለው እርድና ማርን በመጠቀም ማድረግ እንችላለን። አንድ ማንኪያ የምትሆን እርድ እናደርጋለን። ከዛም ደግሞ 2 ማንኪያ የሚሆን ማር እናደርጋለን። የእርዱና የማሩ ጥቅም ምንድነው? እርድም በራሱ ምንድነው አንታይ ኢንፍላማታሪ ወይንም ደግሞ ብግነትን ጋብ የማድረግ ባህሪ ያለው፣ ማርም ደግሞ በተወሰነ መልኩ አንቲ ባክቴሪያል እና ደግሞ አንታይ ኢንፍላማታሪ ባክቴሪያዎችን የመዋጋት እንዲሁም ብግነትን የመከላከል እንትን አለው። ስለዚህ ሁለቱን ኮምባይን በምናደርግበት ጊዜ ጥሩ የሆነ ውህድ እንፈጥራለን ማለት ነው። እዚህ ጋር ልጠይቅሽ የምፈልገው ነገር አይ ቲንክ ወላጆችም ብዙ ግር የሚላቸው መረጃ ነው። ብዙ ጊዜ ማር ከ2 ዓመት በላይ ላሉት ህፃናት ነው እንዲሰጥ የሚመከረው እንጂ ከዛ በታች ሆነ አይመከርም። ለምንድን ነው? ወላጆችም እዚህ ላይ በጣም ልብ ማለት የሚኖርባቸው ነገር እነዚህን ውህዶች እንድትጠቀሙት ፕሪፈር የምናደርገው አዋቂዎች ነው። ይሄም ምንድነው ብዙውን ጊዜ ማር ውስጥ ቦቱሊንም ቶክሲን የሚባል ፕሮዲዩስ የሚያደርግ ወይንም የሚያመርት ባክቴሪያ ሊኖር ይችላል። የአዋቂዎች የምግብ መፈጨት ስርዓት ይህን ባክቴሪያ መዋጋት ይችላል። ነገር ግን የህፃናት አንጀት ይህንን ነገር ፋይት ማድረግ ስለማይችል ይህንን ውህድ ከ1 ዓመትና ከዛ በታች ያሉ ህፃናት ላይ በፍጹም መጠቀም አይኖርብንም ማለት ነው። ብዙዎች ሪከመንድ የሚያደርጉት እንደውም ይህንን ከ2 ዓመት በላይ ላሉ ህፃናት ብንጠቀመው ይመከራል፣ መጠቀም ካለብንም ማለት ነው። ይህንን በደንብ ሚክስ ካደረግን በኋላ ለብ ባለ ውሃ እንጨምርበትና ስለዛ ይህንን ውህድ እንግዲህ በየ2 ሰዓት ወይም በየ3 ሰዓቱ ጋርግል ማድረግ እንችላለን፣ ወይም ጉሮሯችን ላይ በደንብ ተግሞጠሞጥን እንትን ማለት እንችላለን። ስለዚህ ይሄ እብጠቱን፣ ህመሙን፣ ያለውን ኢንፍላሜሽን በደንብ በቤት ውስጥ ለመቆጣጠር ይረዳናል ማለት ነው። መሞከር ይቻላል? ሹር ኢንጆይ። ዛሬ አብዛኛው የኢትዮጵያ እናቶች ሲያዩት በጣም የሚወዱት አይነት የቤት ግብአት ነው እዚህ ጋር ያለው ከመድኃኒት በተሻለ መልኩ። ያው እንደሚታወቀው ከኛ ባህልም ከኛ ትራዲሽን የተነሳ ብዙ ጊዜ ከህክምናው ወደ ዘመናዊ የመድኃኒት ከመሄዳችን በፊት እነዚህ ግብአቶች ይመከራል። ማሩ ስላለው ይሄን ያለ አይከብድም። ልክ ነው። እሺ፣ ስለዚህ አሁን እርዱን ከዛ በኋላ ማሩንና ለብ ባለ ውሃ ከጠጣን እሱኛም አንድ ቤት ውስጥ የምንጠቀመው እንደ አጋዥ መንገድ መጠቀም እንችላለን። ሌላስ ምን መጠቀም እንችላለን? እሺ፣ ሌላ እዚህ ጋር ካሉት ነገሮች ውስጥ መጠቀም የምንችለው ዝንጅብል በመጠቀም ሎሚ በመጠቀም እና ቀረፋ በመጠቀም እንዲሁም ነጭ ሽንኩርት በመጠቀም ሻይ ማፍላት እንችላለን። ይሄንን ሻይ ካፈላ ነው በኋላ ሙቀቱ ለብ ሲል ማር ጨምረንበት የጨጓራቸውን የማይከብዳቸው ከዚህ በፊት ዝንጅብልም ወይም ነጭ ሽንኩርት ተጠቅመው ጨጓራቸውን የማይከብዳቸው ሰዎች መጠጣት ይችላሉ ይሄንን ሻይ። ካልሆነ ደግሞ ጋርግል አድርገን ወይም ተግሞጥሙጠንበት መጥፋት እንችላለን ማለት ነው። ስለዚህ እነዚህ ውህዶች አንድ ላይ ጉሮሯችን ላይ ያለውን እብጠቱን ለመቀነስ እንዲሁም ደግሞ ኢንፍላሜሽኑን ወይም ደግሞ መቆጣቱን ጋብ ለማድረግ ይረዱናል ማለት ነው። እነዚህን ነገሮች በመጠቀም ቤት ውስጥ የቶንሲል ምልክቶችን ለመቆጣጠር ይረዱናል ማለት ነው። እሺ፣ ሌላው ደግሞ መጠየቅ የምፈልገው ብዙ ጊዜ ጉሮሯችን ከርከር ሲያደርገን ጨው በውሃ የማድረግ ልምዱ በየአብዛኛው ኢትዮጵያ ቤት ውስጥ የተለመደ ነው እና የጥቅም አለው ወይስ ከተለምዶ የመጣ ነገር ነው? ጨው በውሃ መግሞጥሞጥ ሳይንቲፊካሊ ፕሩቭን የተደረገ ጥቅም አለው። ጨው እንደሚታወቀው ፈሳሽን የመሳብ ወደ ራሱ የመሳብ ቴንደንሲ ያለው፣ ስለዛ የአበጡትን ቶንሲሎች ውስጣቸውን ያለውን እብጠት በኦስሞሲስ ውስጡ ያለውን እብጠቱን ለመቀነስ በጣም ይረዳናል ማለት ነው። ስለዛ ጨው ለብ ባለ ውሃ አድርጎ መግሞጥሞጥ የቶንሲልን እብጠት ለመቀነስ በጣም ይረዳናል ማለት ነው።
ሌላው ደግሞ ከዚህ ጋር አሁን እነዚህ ቤት ውስጥ ባሉ ግብአቶች ቶንሲል ስሜት በሚሰማን ጊዜ መጠቀም የምንችላቸው ነገሮች ናቸው፣ በቀላሉ መገኘት የሚችሉ ነገሮች። ሌላው ደግሞ አሁን ቶንሲል ቅድም እንዳልሽው ስንታመም ያው እንደ ቶንሲሉ አይነት ይለያያል እንጂ የአንቲባዮቲክስ መድኃኒት ይታዘዛል እና ልክ አሁን አንቲባዮቲክሱን ከወሰድን በኋላ ወላጆች ለልጆቻቸው ኢቨን ራሱ እኛ ቤት ውስጥ ከታመምን እንወስድና አንቲባዮቲክሱን ከዛ ስሜቱ ቀለል ሲልልን የማቋረጥ ነገር አለና እሱ ሲመከራል ወይ ማቋረጥ ምን አይነት ጉዳት አለው? እንደ በሽታው ደረጃ እና እንደ ታካሚው የእድሜ ክፍል ለተለያዩ ቀኖች ሊታዘዙ ይችላሉ እነዚህ መድኃኒቶች። እነዚህ መድኃኒቶች መውሰድ ስንጀምር የነበረውን ምልክቶች በሙሉ ወዲያውኑ ሊያጠፉልን ይችላሉ። ስለዛ ብዙዎች ጋር የተለመደው ምንድነው ልክ የህመም ስሜቱ ሲጠፋ መድኃኒቱን ማቋረጥ ነው። ይህ ደግሞ በጣም ከፍተኛ ለሆነ ለወደፊት ኮምፕሊኬሽኖች ያጋልጣል። ይህም ከነዚህ ውስጥ አንዱ አንቲባዮቲክ ሬዚስታንት የሆኑ ለታዘዙ መድኃኒቶች ምላሽ የማይሰጡ ባክቴሪያዎችን ሰውነታችን ውስጥ እንዲፈጠሩ ያደርጋሉ። ስለዛ መድኃኒቶች ለታዘዘልን ሐኪም ላዘዘልን ቀን የታዘዘውን መድኃኒት በአግባቡ በሰዓቱ እስከታዘዘልን ቀን ድረስ ህመሞቹ ቢጠፉ ጨርሰን መውሰድ ይኖርብናል ማለት ነው። አሁን እዚህ ጋር ያለን ኦልሞስት ሁሉንም ተጠቅመናል። የቫይታሚን ሲ ይቀራልና ቫይታሚን ሲ ብዙ ጊዜ ቶንሲል ስንታመም ብቻ ሳይሆን ኖርማሊም እንድንወስደው የሚመከር የቫይታሚን አይነት ነውና ለቶንሲል ደግሞ ምን አይነት ጥቅም አለው ወይ ደግሞ ለጤናችን ምን አይነት ጥቅም ይሰጣል? እሺ ቫይታሚን ሲ እንግዲህ የሰውነት የበሽታ መከላከል አቅምን ቡስት የሚያደርግ ወይንም ደግሞ የሚያግዝ የሚያጎለብት የቫይታሚን አይነት ነው። ቶንሲልም ይሁን ማንኛውም አይነት ኢንፌክሽኖች በሚኖሩ ጊዜ ቫይታሚን ሲን መውሰድ ሰውነታችን ያንን በሽታ በቀላሉ ፋይት እንዲያደርገው ኢሚዩኒቲያችንን በደንብ በማገዝ ይረዳናል ማለት ነው። ስለዛ ቶንሲል በሚኖርበት ጊዜ ቫይታሚን ሲን መውሰድ ያው የበሽታ መከላከል አቅማችንን በማጎልበት ቶንሲላችንን እናግዘዋለን ማለት ነው። በጣም ጥሩ ተመልካቾች፣ እንግዲህ ከዶክተር ናርዶስ ጋር ባደረግነው ቆይታ ሎሚ፣ ቀረፋ፣ እርድ፣ ማር እንዲሁም ደግሞ ነጭ ሽንኩርት ቤት ውስጥ የምናገኛቸው ነገሮች ናቸው። ነገር ግን ሁለቱ አሁን ለምሳሌ እርድና ማር አደባልቀን ለብ ካለ ውሃ ጋር በምንጠጣበት ጊዜ የራሱ የሆነ ጥቅም እንዳለው ከዛ በተጨማሪም ደግሞ የሻዩን እንዴት እንደምንሰራም ቅድም መረጃ ሰጥታናለች። እነዚህ ሁሉ በመጠቀም ቤት ውስጥ የቶንሲል ስሜት በሚሰማን ጊዜ ብንወስዳቸው ከሚሰማን ስሜት የመቀነስ ባህሪ ያላቸው ማለት ነው። ሌላው ልንላችሁ የምንፈልገው ነገር ሁልጊዜ እንደ የሐኪም ቤት ፕሮግራማችን አቋማችን ምንድነው ጤና በቃ የዕለት ተዕለት ልምዳችን መሆን ነው ያለበት እንጂ ልንፈራ ወይ ደግሞ ስንታመን ብቻ ሐኪም ቤት ስንሄድ ብቻ አይደለም። ሁልጊዜ ስለ ጤናችን ልክ አሁን ጠዋት ተነስተን ቁርስ በላን ፊታችን ታጠብ እንደምንለው ሁሉ ዛሬም ስለ ጤናችን ማወቅ የሚገባልን ነገር ሁሉ እንደማንኛውም መረጃ ማወቅ መቻል አለብንና አሁን የምናደርገው ጨዋታ መልክ አዋስተን ጥያቄ ጠይቃታለሁ። አሁን እዚህ ጋር የሰበሰብናቸው ጥያቄዎች ብዙ ወላጆች ከተለያዩ ማህበራዊ ሚዲያችን የተጠየቁትን ጥያቄ ሰብሰብ አድርገን ሰመራይዝ አድርገን ጨዋታ መልክ ግን ቁም ነገር አዘል በሆነ መልኩ እናደርጋለን ማለት ነው። ጥያቄ ጠይቃታለሁ ለዶክተር ናርዶስ። 3 ካርዶችን ታሳየናለች። አረንጓዴ፣ ቢጫ፣ ቀይ ከሆነ በጣም በአፋጣኝ ዛሬ ነገ ሳንል ወደ ሕክምና ተቋም መሄድ አለብን። ቢጫ የምታሳየን ከሆነ ደግሞ ወደ ሕክምና ተቋም መሄድ አለብን። አረንጓዴ ከሆነ ደግሞ ቤት ውስጥ ቅድም በነገረችን ግብአት ተመስርተን እንክብካቤ ማድረግ እንችላለን ማለት ነው። ስለዚህ ዶክተር ናርዶስ ያልኩት ግልጽ ነው ብዬ አስባለሁ። ስለዚህ ከተመልካቾች የተሰጠኝ ጥያቄ ሰብሰብ አድርጌ ጠይቅሻለሁ። ከዛ በሚሰማቸው ምልክት አንጻር ደግሞ አንቺ ካርዶችሽን ታሳይኛለሽ ማለት ነው። እሺ አንደኛው ጥያቄያችን ልጄ የጉሮሮ ህመም አለበት፣ ነገር ግን እንደ መደበኛው ጊዜ እየበላ ነው። እሺ ለዚህኛው አረንጓዴ ነው የምንሰጠው። ይህም ማለት በቤት ውስጥ አሁን ቅድም ባሳየናቸው ግብአቶች በመጠቀም በቤት ውስጥ ትሪት ማድረግ እንችላለን። ይህ ማለት ግን ሙሉ በሙሉ ይሄንን ግብአቶች ተጠቅመን ኢግኖር ማድረግ አለብን ማለት አይደለም። ታካሚው ወይም አሁን ኮንሰርኗን የነገረችን ወላጅ ልጇን በደንብ መከታተል ይኖርባታል። ተጨማሪ ምልክቶች መኖር አለመኖራቸውን፣ እነዚህን ግብአቶች ተጠቅማ ሙሉ በሙሉ ጠፋ ወይ የሚለውን በደንብ በቅርበት መከታተል ይኖርባታል። ግን አሁን በነገረችን ምልክቶች መሰረት በቤት ውስጥ ትሪት ማድረግ ትችላለች። እሺ ሌላኛው ጥያቄያችን ደግሞ ምግብና ውሃ ማዋጥ አልቻልኩም፣ ትኩሳት ከያዘኝ 4 ቀን ሆኖኛል፣ ከዛ በተጨማሪ ደግሞ ቶንሲል አካባቢ ነጭ ነጠብጣቦች ይታዩኛል ብሎ ነው የጠየቀን። ኦኬ አሁን ለዚህኛው ታካሚ ቢጫ ነው የምንሰጠው። ይህ ታካሚ ወደ ክሊኒክ ሄዶ
በመድኃኒቶች በታገዘ ህክምና መደረግ ይኖርበታል ማለት ነው። ትኩሳቱ ረጅም ቀን የቆየው ኤክሱዴትስ ወይም ደግሞ እነዚህ ቢጫ ነጠብጣቦች ቶንሲሉ ላይ ታይተዋል። ስለዛ ይሄ በመድኃኒቶች በቤት ውስጥ ህክምና እነዚህ ቅድም የጠቀስናቸውን ሬሜዲዎች መጠቀም ብቻ ሳይሆን ወደ ሆስፒታል ሄዶ በመድኃኒቶች መታከም ይኖርበታል ማለት ነው። ሶስተኛ ጥያቄያችን ደግሞ የጠየቀን መተንፈስ እየተቸገርኩ ነው፣ ከዛ በተጨማሪ ደግሞ ቶንሲል አካባቢ ህመም ይሰማኛል እና በቶንሲል ዙሪያ ደግሞ አፌ ለመክፈት በሞክርበት ጊዜ ቶንሲልና አካባቢ ያለው ዙሪያ የተቆጣ አይነት ስሜት ይሰማኛል እና ምንድነው ማድረግ ያለብኝ የሚለው ነው። እሺ ለዚህኛው ታካሚያችን ቀይ ነው የምንሰጠው ቢካዝ አሁን እንደነገርሽን ምልክቶቹ ቶንሲል ከፍተኛ የምንለው የቶንሲል ህመም አይነት እና ከዛ በተጨማሪ ለአፍ ለመክፈት የሚያስቸግረው ከሆነ ፔሪቶንሲላር አብሰስ የምንለው ወይም ደግሞ በቶንሲል እና ዙሪያው ላይ መግል የመያዝ ሲኖር እንደዚህ አፍ ለመክፈትም ያስቸግራል። ስለዚህ ይህ ታካሚ በአፋጣኝ ወደ ህክምና ተቋም ሄዶ አርጀንት የሆነ ህክምና ሊደረግለት ይገባል ማለት ነው። እሺ አሁን ደግሞ ተመልካቾቼ በካርድ ነበረ መረጃዎችን ስትሰጥ የነበረችው። አሁን ደግሞ ዙሩን እናከርባትና በትራፊክ ላይ 30 የሆነው በምክንያት ነው ይባላል። በሐኪም ቤት ፕሮግራማችን ደግሞ 15 የሆነው በምክንያት ነው ይባላል። በ15 ሰከንድ ለምጠይቃት ጥያቄ መልስ ትሰጠናለች ማለት ነው። ተስማምተናል። እሺ የመጀመሪያው ቶንሲል በአዋቂዎች ይከሰታል ወይ? አዎ ቶንሲል በማንኛውም የእድሜ ክልል ላይ ሊከሰት የሚችል በሽታ ነው። እሺ ሁለተኛ ደግሞ ቶንሲል ይተላለፋል ወይ ከሰው ወደ ሰው? አዎ ቶንሲል በጣም በከፍተኛ ደረጃ ከሚተላለፉ በሽታዎች መካከል አንዱ ቶንሲል ነው። ያ ይተላለፋል። አልተሻልሽ። ልጆች ወደ ትምህርት ቤት መሄድ ይችላሉ ወይ ቶንሲል ህመም ካለባቸው? ወደ ትምህርት ቤት ከፍተኛ የሆነ የቶንሲል ህመም ትኩሳት ካላቸው፣ በጣም መነጫነጭ ካላቸው፣ ለመዋጥ እንደዚህ መቸገር ካላቸው በቤት ውስጥ አድርገን ወይንም ወደ ህክምና ተቋም ወስደን የሚያስፈልገውን ህክምና ማድረግ ይኖርብናል። ግን ቀለል ያለ የቶንሲል ሲምፕተም የሚያሳዩ ከሆነ እነዚህን የሆም ሜድ ሬሜዲስ እያደረግን ትምህርት ቤት ወይም ዴኬር በሚሄዱበት ጊዜ ደግሞ ጥንቃቄ አድርገው ለሌሎች ልጆችም ትራንስሚት እንዳያደርጉ ለብቻቸው ተገለው ግዴታ መሄድ የሚኖርባቸው ከሆነ እንደዛ አድርገን መላክ እንችላለን ትምህርት ቤት። አዋቂዎችስ ምን አይነት ጥንቃቄ ማድረግ አለባቸው በተለይ በትራንስፖርቴሽን? ዋነኛ መተላለፊያ መንገዱ በድሮፕሌትስ ሪስፓይሬተሪ ድሮፕሌትስ ስለሆኑ ወደ ስራ ቦታቸው በሚሄዱበት በትራንስፖርት ቦታ ላይ በደንብ ኤሬት እንዲደረግ መስኮቶችን መክፈት፣ ፌስ ማስኮችን ማድረግ፣ ከሌሎች ሰዎች ጋር ደግሞ ዩቴንሲሎችን ወይንም ደግሞ መገልገያ እቃዎችን ባለመጋራት ወደ ሌሎች ሰዎች ትራንስሚሽኑን ማለት መቀነስ እንችላለን። እነሱም ደግሞ በቂ ረፍት እንዲያደርጉ እንመክራለን። አንደኛው ትሪትመንት በቂ ረፍት ነው፣ ግን ያው መሄድ ካለባቸው እነዚህ ነገሮች አድርገው መሄድ ይችላሉ ማለት ነው። እሺ 15 ሰከንድ ሊሞላ ሲል ትንሽ ነገር። እሺ ሌላኛው ደግሞ የአካል እንቅስቃሴ ወይ ስፖርት መስራት እንችላለን ወይ ቶንሲል ታመን? አክቲቭሊ ቶንሲል በታመምንበት ጊዜ ላይ እንቅስቃሴ ከማድረግ ይልቅ ረፍት ማድረግ ነው። ምክንያቱም ሰውነታችን ያንን ኢንፌክሽን ፋይት እያደረገ ነው። ስለዛ እኛ ደግሞ ሬስት አድርገን ወይም ደግሞ በቂ ረፍት እየወሰድን ሰውነታችንን ማገዝ ይኖርብናል። ሌሎች ጊዜዎች ላይ እንቅስቃሴ ማድረግ ይመከራል፣ ግን አሁን አክቲቭሊ ቶንሲል በታመምንበት ጊዜ ላይ ረፍት ማድረግ ይመከራል ከእንቅስቃሴ ይልቅ ማለት ነው። ሰምታችኋል ተመልካቾች። በተለይ ስፖርት መሰሩ ተመልካቾች ካላችሁ ዶክተር ናርዶስ እንዳለችው ህመሙ ትንሽ ጋብ እስኪልልን ድረስ ረፍት ማድረግ እንደሚያስፈልግ፣ ምክንያቱም ህመሙ በባህሪው ረፍት የሚፈልግ ስለሆነ ማለት ነው። እሺ ቀጣይ ጥያቄ በጣም የብዙ ወላጆች ጥያቄ ወይ ደግሞ የብዙ ሰው ጥያቄ ነው ብዬ ነው የማስበው። ቀዝቃዛ መጠጥ ወይም አይስክሪም ይመከራል ወይ? መውሰድ ይቻላል ወይ? እሺ ብዙዎች ሰርፕራይዝድ የሚሆኑት ቶንሲል ሰርጀሪ ከተሰራ በኋላ ሰዎች መጀመሪያ እንዲበሉ የሚፈለገው ምግብ አይስክሬም ነው። ለህፃናቶች ደስ የሚል ወሬ ነው። ለህፃናቶችም አዋቂዎችም ቀዝቃዛ ነገር እንዲወስዱ ነው የሚመከረው። ያ እብጠቱን እንዲቀንስ በደንብ ስለሚረዳ ማለት ነው። ግን አክቲቭሊ ቶንሲል በታመምንበት ጊዜ ለብ ያሉ ነገሮችን ብንወስድ ሪከመንድ ይደረጋል። ይህም በጉሮሮ አካባቢ ያሉ ጡንቻዎች ሪላክስ እንዲያደርጉ፣ ከዛም በተጨማሪ እዚህ አካባቢ ጉሮሮ አካባቢ ያሉ አክታም ካለ በደንብ ቶሎ እንዲለሰልስና እንዲወጣ ያደርጋል። ስለዚህ አክቲቭ ኢንፌክሽን በሚኖርበት ጊዜ ለብ ያሉ ምግብና መጠጦችን መጠቀም ይበልጥ ሪከመንድ ይደረጋል ማለት ነው። ከሰርጀሪ በኋላ ደግሞ ወጣትም ይሁን ማንኛውም ህፃናትም አይስክሬም እንዲወሰዱ፣ አይስክሬም እና ቀዝቃዛ ነገሮችን እንዲወስዱ ነው የሚደረገው። ኦኬ እሺ ቶንሲል ከታመሙ በኋላ እንደገና ሊመለስ ይችላል?
ቶንሲል ከታመመ በኋላ ኤኒ ታይም ላይ መልሰን ልናገኘው እንችላለን። ኢሚዩኒቲ ዴቨሎፕ አያደርግም። ስለዛ ሰዎችን በተደጋጋሚ ቶንሲል የሚይዛቸው ለዛ ነው። ያንን ባክቴሪያ ወይም ቫይረስ አኳየር ካደረግን በአመት ውስጥ በጣም ለተደጋጋሚ ጊዜ ሊያዙ ይችላሉ ማለት ነው። እሺ መቼ ነው ቀዶ ህክምና የሚመከረው? እሺ ቀዶ ጥገና የሚያስፈልግበት ሁሉም ቶንሲል ህመም ወደ ቀዶ ህክምና መሄድ አለበት ማለት አይደለም። ግዴታ ቀዶ ህክምና የሚያስፈልግባቸው ኮንዲሽኖች አሉ። ከነዚህ መካከል ምንድነው ፍሪኩዌንሲው ወይንም ደግሞ የቶንሲል ህመም ተደጋጋሚነቱ በአመት ውስጥ 7 ጊዜና ከዛ በላይ ቶንሲል ህመም የሚያስቸግራቸው ሰዎች ያኔ በቀዶ ህክምና መወገድ ይኖርበታል ማለት ነው ይህ የቶንሲል ቲሹ። ከዛ ሌላኛው ደግሞ የቶንሲል ቲሹ እድገት በግሬድ ይደረጋል ከ0 እስከ 4 ማለት ነው። ወደ ህክምና ተቋም መተው አፋቸውን ከፍተው በምናይበት ጊዜ ቶንሲሉ በምን ያህል መልኩ አብጧል የሚለው ወይም አድጓል የሚለውን እናያለን። 0 ግሬድ የምንለው ቶንሲሎቹ አይታዩም፣ እዛው ቦታቸው ላይ ነው የሚኖሩት። ግሬድ 1 ላይ በተወሰነ ወይም በ25% አካባቢ ብቅ ብለው ልናያቸው እንችላለን። ግሬድ 1 ላይ ማለት ነው። ግሬድ 2 ላይ እስከ 50% ወይም ደግሞ ግማሹን የጉሮሯችንን ክፍል ሸፈን አድርገው ሊታዩ ይችላሉ። ግሬድ 3 ላይ እስከ 75% ድረስ የጉሮሮን ክፍተት ሸፍነውት ይታያሉ። ግሬድ 4 የምንለው ደግሞ ወይም ደግሞ ኪሲንግ ቶንሲልስ የሚባለው የሚሳሳሙ ቶንሲሎች ማለት በቃ ሁለቱ ቶንሲሎች አብጠው እርስ በራሳቸው ሊነካኩ ወይም ትንሽ የቀራቸው ሲሆኑ እነዚህ ግሬድ 4 ይሆናል ማለት ነው። ስለዚህ ግሬዱ 3 እና ከዛ በላይ 3 እና 4 የሆኑት ብዙ ኮምፕሊኬሽን ከአተነፋፈስ ጋር ችግር ስለሚያመጡ እነዛ በሰርጀሪ መወገድ ይኖርባቸዋል ማለት ነው። ሌላኛው ግዴታ ሰርጀሪ የሚያስፈልገው ሌሊት ማንኮራፋት እንደውም ደግሞ ሙሉ በሙሉ ትንፋሽ መቋረጥ ወይም ስሊፕ አፕኒያ የምንለውን የሚያመጣ አይነት ቶንሲል ከሆነ በሰርጀሪ መወገድ ይኖርበታል ማለት ነው። እሺ አንድ ሰው ቶንሲል ከታመመ በኋላ ከዳነ በኋላ ጥርስ ብሩሽ መቀየር አለበት? ቶንሲልም ከታመመ በኋላ ማንኛውም ይሄ የአፍ ውስጥና ከላይኛው መተንፈሻ አካል ጋር የተገናኘ ኢንፌክሽኖችን የያዘ ታካሚ ያኔ በሚሞርሽበት ጊዜ እነዛን ፓቶጀንስ ወይም እነዛን ህዋሳት ብሩሹ ላይ ሊቆዩ ይችላሉ። ከተሻለው በኋላ መልሶ በዛ ብሩሽ ሲጠቀም እነዛን ተዋሲያን መልሶ ወደ ራሱ ኢንትሮዲዩስ ሊያደርግ ይችላል ማለት ነው። ስለዛ እንደዚህ አይነት ቶንሲልና ሌሎች አፍ ውስጥ እንዲሁም የመተንፈሻ አካል ኢንፌክሽን ከያዘን በኋላ ብሩሽ ያው ቀላል ነው ለመቀየር። ስለዛ እነዚህን ኢንፌክሽኖችን ከተሻለን በኋላ አዲስ ብሩሽ መጠቀም ሪከመንድ ይደረጋል። እነዚህ ነበሩ ጥያቄ ውድድግል። እሺ በመጨረሻ ግን ለተመልካቾች ይሄን ነገር ሳልናገር ማለፍ አልፈልግም የምትዩ ካለ እድሉን ልስጥሽ። እሺ ቶንሲል ያው ብዙውን ጊዜ ኦልሞስት ሁላችንም ታመን እናውቃለን። ህፃናት ላይ ደግሞ በይበልጥ ይታያል። ወላጆችም አዋቂዎችም ማወቅ ያለባቸው ነገር የምለው ምንድነው ቶንሲል እንደዚህ ችላ የሚባል በሽታ አይደለም። ትሪት መደረግ አለበት። ቀላል ሲሆኑ ያው በቤት ውስጥ ትሪት ይደረጋሉ። ከፍ ያለ ደረጃ ከሆነ ግን እንደ አስፈላጊነቱ በመድኃኒቶች ከዛም የዘለለ ሲሆን ደግሞ በቀዶ ህክምና መታከም ይኖርበታል። እነዚህ ችላ የሚባሉ የቶንሲል በሽታዎች ህፃናት ላይ በተለይ የእንቅልፍ መቆራረጥ፣ እድገታቸው ላይ ከፍተኛ የሆነ ተጽዕኖ፣ የስኩል ፐርፎርማንስ ወይም ደግሞ ትምህርት ቤት ያላቸው እንቅስቃሴ ላይ፣ እንቅልፋቸው ላይ፣ ክብደታቸው ላይ ብዙ ኢፌክት ይኖራል። ከዛም አልፎ ደግሞ የልብ ላይ፣ ኩላሊት ላይ የተለያዩ ችግሮችን ሊያመጣ ይችላል ኢን ዘ ሎንግ ራን። ስለዛ ችላ ሳንል ቶንሲል ህመምን ተገቢውን ምርመራና ህክምና በማድረግ ወደ ፊት ሊያመጡ ከሚችሉ ኮምፕሊኬሽኖች ራሳችንን መጠበቅ ይኖርብናል ማለት ነው። በጣም ቆንጆ መረጃ ነበር የሰጠሽ። እንዴት ነበር ቆይታችን? በጣም ቆንጆ ነበር። ኢንጆይ አድርጌዋለሁ። እኔም እንደዛው በጣም እኔ ብቻ ሳይሆን ደግሞ ተመልካቾችም ጥሩ መረጃ እንዳገኙ ተስፋ አደርጋለሁ። በተለይ አይስክሬም ብዙ የሚያዛባ ነገር ነው። አንዳንድ ሰው ስጡ ይላል፣ አንዳንድ ሰው አትስጡ ይላል። ከዛ መቼ ነው ሰርጀሪ ማድረግ ያለብን? ምክንያቱም ሰርጀሪ የመጨረሻው መፍትሄ ነው እንጂ መጀመሪያ አንድ ልጅ ቶንሲል ከታመመ በኋላ የሚመጣው ነገር እንዳልሆነ ደስ በሚል ቆይታ ነበር ያሳለፍነው እና ለነበረን ቆይታ ከልብ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ሰሎሜ። ተመልካቾቻችን እንግዲህ ከዶክተር ናርዶስ ጋር ዛሬ ስለ ቶንሲል ቆይታ አድርገን ነበር። በቤት ውስጥ ባሉት ግብአቶች ምን አይነት ነገሮች ተጠቅመን የቶንሲል ህመምን መቀነስ እንደምንችል፣ ከዛ በተጨማሪ ደግሞ እነዚህ ሁሉ ግብአቶች አድርገን ደግሞ ለውጡ ከቀን ወደ ቀን የማይሻሻል ከሆነ ደግሞ ወደ ህክምና ተቋም ስንሄድ ምን አይነት ህክምናዎች እንደሚሰጡ፣ ከዛም ደግሞ ባስ ሲል ቶንሲሉ አሁንም እየተደጋገመ የሚመጣ ከሆነ ደግሞ ሰርጀሪም እንደሚመከር ዶክተር ናርዶስ ቆንጆ ቆይታ አድርጋ ገልጻልናለች። ለዛሬው የነበረን የሐኪም ቤት ፕሮግራም ይሄንን መስል ነበረ። ሳምንት በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር እስክንገናኝ ድረስ መልካም ሳምንት ይሁንላችሁ።